አይ እኔ እዛ ጋር ያለው ለመጀመሪያ የተናገረው አብን ነው። በቃ በመለኮት አብ ማዕፀን አለው። ላኢላሀ ኢለላህ ሎቱ ስብሐት ሎቱ ስብሐት ሎቱ ስብሐት ማለት ሱብሃን አላህ ማለት ነው በእኛ። ሎቱ ስብሐት ማለት በግዕዝ ነው። ላኢላሀ ኢለላህ አለው። አብ ማዕፀን አለው። አንተ አብ ማዕፀን አለው ብለህ ታምናለህ? ቅድመ ዓለም የተወለደው እኮ ማዕፀን አለ ወይ? አብ የለውም። ማዕፀን የሚለው የማንም ማዕፀን ነው? ድህረ ዓለም ለሚወለደው ለኢየሱስ ክርስቶስ። አዎ፣ ስለዚህ እንደዛ ነው። እምቅድመ ዓለም በነበረው እምቅድመ ዓለም በነበረው በመለኮታዊ ዕቅድ ውስጥ ከማዕፀን እንደሚወልደው ከአጥቢያ ኮከብ አስቀድሞ እንደሚወልደው በሐሳብ ደረጃ እንደሚወልደው የሚያሳይ እንጂ ማርያምም ኢየሱስም በዛን ሰዓት አልተወለዱም አይደል? እምቅድመ ዓለም አልነበሩም። ስለዚህ ድህረ ዓለምን ነው የሚያሳየው ከማዕፀን ወለድኩ የሚለው። መቼ ነው የወለደው? ያኔ። አይ እንደዛ ከሆነማ ዓለም ሳይፈጠር አስቀድሞ እኔ ነበርኩ። በዛ ላይ እነግርሃለሁ። አሁን መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ እንጨርስና ቁጥር 3 ላይ እንጨርስና ከዛ በኋላ እንነግራለን። አንተ ልጄ ነህ እኔ ዛሬ ወለድኩህ አለው አይደለ? መቼ ነው የወለደው? ዛሬ ያለው ዛሬ ማለት መጀመሪያ ያለው ዛሬን ነው አይደለም? ዛሬ ማለት በትናንትናና በነገ መካከል ጊዜን ነው ያመለክተው አይደል? አይደል? እንደ ለመለኮት አይገልጽም። ዛሬ ለዋላ ዛሬ ማለት ጊዜን ነው የሚያመለክተው። ዛሬ የሚለው በመለኮት ውስጥ ይካተታል ወይስ ፍጡር ነው? ዛሬ የሚለው ለመለኮት መነሻ የሌለው ዛሬነት ነው። የለም እንደዛ የለም። እንደ ሉቃስ 2:10 ላይ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዷል ይላል። ዛሬ የሚለው መቼ ነው? እሱ ድህረ ዓለም ነው። ስለዚህ እምቅድመ ዓለም ውስጥ ጊዜ አለ? ትናንት ዛሬ ነው። እምቅድመ ዓለም ጊዜ አለ ወይ? ጊዜ አለ። እምቅድመ ዓለም ውስጥ ጊዜ አለ? ከዓለም በፊት ጊዜ አለ። እምቅድመ ዓለም እኮ ነው የምልህ እኮ ዓለም ሳይፈጠር ዘመን ሳይቆጠር በፊት ጊዜ አለ እኮ። የዓለማት ጌታ ፈጣሪ ሳይኖር ጊዜያትን ይፈጥራል እኮ። ጊዜ ፍጡር ነው አይደል እንዴ? ጊዜ ፍጡር ነው። ስለዚህ ጊዜ ፍጡር ከሆነ በጊዜ ውስጥ ነው የተወለደው ወይስ ከጊዜ በፊት ነው የተወለደው እኮ? የኢየሱስ ክርስቶስ ጊዜ መባሉ እሱ እኮ ከጊዜያት በላይ ነው። የተወለደው በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው የተወለደው ነው የጠየቁ? ቅድመ ዓለም ከሆነ ከጊዜ ውጪ ነው። ስለዚህ ዛሬ የሚለው ጊዜን ነው የሚያመለክተው ወይስ ከጊዜ ውጪ ነው? ቅድመ ዓለም ከጊዜ ውጪ ነው። አይደለም ነው አይደለም። ቅድመ ዓለም ውስጥ ዛሬ የሚባል የለም። ዛሬ፣ ነገ፣ ትናንት የሚባል ነገር ቅድመ ዓለም ውስጥ አለ? ፓስት ፕሬዘንት ኤንድ ፊውቸር ለእኛ ነው እንዲገባን ተብሎ ተገለጸ ነው። ቢሆንም አሁናዊና አላፊና መጻኤ ጊዜ የሚባለው ወይም ደግሞ ትናንት፣ ዛሬና ነገ ጊዜ ውስጥ ነው ያለው ወይስ ከጊዜ ውጪ ነው ያለው? እሱ ነገር ይሄ ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው። ስለዚህ አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱም ልጅ ሆነኛል ማለት ከዳዊት አብራክ ውስጥ የወጣው ዘርን ነው የሚያመለክተው ወይስ ከዛ ውጪ ነው የሚያመለክተው? ከዛ በፊት ያለውን አይደለም። ቅድም ሁለተኛ ሳሙኤል 7 ቅድመ ዓለም ሳይፈጠር አንተ የሚነሳ ከወደ ፍሬ የሚወጣ ዘርን አስነሳለሁ እኔም አባት ሆናለሁ እርሱም ልጅ ሆነኛል የሚለው ቅድመ ዓለም ነው ወይስ ድህረ ዓለም ነው? እሱ ለድህረ ዓለም ነው። ስለዚህ አንተ ልጅ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ሆነኛል የሚለው ያለው አያይዞ የነገረን ለቅድመ ዓለም ነው ወይስ ለድህረ ዓለም ነው የነገረን እኮ? ኢየሱስ ክርስቶስ ሁለት ልደታት እንዳሉ እናያለን። ኖ ይሄንን የነገረን ዕብራውያን 1:5 ላይ የነገረን አንተ ልጅ ነህ እኔ ዛሬ ወለድኩ ያለውን የነገረን ለቅድመ ዓለም ነው ወይስ ለድህረ ዓለም ነው የነገረን? የዕብራውያን ጻድቅ አይደለም። ከፍተው አንድምታውንም ይኸው ከፈለክ የዘመኑ ፍጻሜ በደረሰ ጊዜ፣ ስለዚህ የዘመኑ ፍጻሜ ከደረሰ ጊዜ ከሴት የሆነውን ልጁን ላከ ስለሚል አንተ ልጄ ነህ እኔ ዛሬ ወለድኩ ያለው ድህረ ዓለም ነው ወይስ ቅድመ ዓለም ነው? በዳዊት ላይ የተናገረው ቅድመ ዓለም ነው። አይደለም። ባለበት ሁሉ ዕብራውያን 2:1-5 ላይ ያለው ከመዝሙረ ዳዊት 2:7 ላይ የተወሰደ ነው አይደለ? በትንቢት ደረጃ ያለው ትንቢቱ ዛሬ ወለድኩ የተባለው የተፈጸመው መቼ ነው? አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ ነው የተፈጸመው? በዳዊት ከተማ ዛሬ ተወልዷል ያለው ዕብራውያን 13:33 ላይ ተመልከተው። ኢየሱስን ከዳዊት ቤተሰብ ውስጥ አስነስቶ ለኛ ለልጆቻችን አንተ ልጄ ነህ ዛሬ ወለድኩ የተባለው ተፈጸመዋል። መቼ ነው የተፈጸመው? አንተ ልጄ ዛሬ ወልጃለሁ የሚለው በአዲስ ኪዳን ማለት ነው። በአዲስ ኪዳን ስለዚህ አንተ ልጄ ነህ ዛሬ ወለድኩ ያለው አምላክ መቼ ነው? ቅድመ ዓለም አይደለም ያለው መዝሙረ ዳዊት 2:7 ላይ ነው ያለው። ካለ በኋላ ያለው ነገር የተፈጸመው አንተ ልጄ ነህ ዛሬ ወለድኩ ያለው መቼ ነው? በኢንካርኔሽን ጊዜ ነው? በተሰጎት ጊዜ ነው? ቅድመ ዓለም ነው አይልማ። የመጀመሪያው አይልም። ይሄ ጥቅስ አንተ ልጅ ክንድህን ላክልን እያሉት ነው። እሱ ሌላ ጥቅስ ነው። ስለመላክ አይደለም ጥያቄ ስለመወለድ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ጥቅስ ከመዝሙረ ዳዊት 2:7 ላይ ሲጠቀስ ፍጻሜ ነው ያገኘው።
ድህረ ዓለም በተሰጎት ጊዜ ነው ወይስ ቅድመ ዓለም የተነገረ ነገር ነው ጥቅሱ? እኮ እሱ የተጠቀሰው በቅድመ ዓለም የነበረውን የወልድ ልጅነት አይደለም፣ ድህረ ዓለም ላይ ነው መፈጸሙን ነው። አዎ፣ ግን አንተ ልጄ ነህ እኔ ዛሬ ወለድኩ ያለው በኢንካርኔሽን ጊዜ ነው ወይስ ፕሪኢንካርኔሽን ጊዜ ነው? ፕሪኢንካርኔሽን ነው። በፊት ነው የቆየ ነው። በፊት ነው የተነገረው ነው እኮ የምልህ። ዛሬ ብሎ አት ሰርቴን ፖይንት ታይሙን የጠቆመን ከድንግል ማርያም በመወለድበት ባለው ፕሮሰስ ነው ወይስ አይደለም? እኮ አይደለም ነው ባጭሩ። ዛሬ የተባለው መጀመሪያ የለው ዛሬ ነው። እምቅድመ ዓለም ዛሬ መቼ እንደሆነ አይታወቅም። እምቅድመ ዓለም ውስጥ ዛሬ የሚባል ነገር የለማ። ዛሬ ማለት በትናንትናና በነገ መካከል ያለ አሁናዊ ነገር ነው። በመጻኢና በአላፊ ጊዜ ውስጥ መካከል ያለ በጊዜ ውስጥ ያለ ነገር ነው። ዛሬ ወለድኩ ሲለው ዛሬ የምትለዋ ነገር በቱሞሮና በየስተርዴይ መካከል ያለ ቱዴይ ነው የሚለው። ቱዴይ ካለ አሁን ካለ ዛሬ ወለድኩ ካለ ዛሬ የምትለው አሰርተን ፖይንት ከድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ መወለዱን የሚያሳይ ነው ወይስ አይደለም ነው የኔ ፖይንት። አይደለም፣ እንደዛ አይደለም። አንተ ነህ ያልከው፣ ግን አንድምታውና እንትኖቹ በአጠቃላይ የሚናገሩት አንተ ልጄ ነህ ዛሬ ወለድኩ የሚለውን ነገር የሚጠቀሙት አንተ ከኪስ ነው ያመጣው። ዛሬ ወለድኩ የሚለው ጊዜን ነው የሚያመለክተው። እምቅድመ ዓለም ጊዜ አለ እንዴ? ዛሬ የሚባል ጊዜ አለ እንዴ? እምቅድመ ዓለም እምቅድመ ዓለም እኮ ብሎ የተነገረው ለእኛ ነው እንጂ ለመለኮት አይደለም። መለኮት እኮ እምቅድመ ዓለም ዛሬ የሚባል ነገር አለ ወይ ነው የጠየቁ። ዛሬ የሚባል ጊዜ ያለ እምቅድመ ዓለም ውስጥ ዛሬ ጊዜ ፍጡር ስለሆነ የለም። ስለዚህ ከሌለ ዛሬ ብሎ በጊዜ ውስጥ የወለደው መቼ ነው እኮ? ዛሬ ተነጋገረው እኮ ስንት የለናገር ኡስታዝ እኮ የለማ። ከሌለ አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ድንግል ማርያም ማህፀን ውስጥ ለተደረገው ፕሮሰስ ነው እያልኩ ያለሁት አይደለም ነው። እሺ ቀለል አድርጌ ልንገርህ። እሺ አላቀልልህና አብዱከሪም ይቀጥላል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እምቅድመ ዓለም ምንድን ነው የሚለው? ዓለም ሳይፈጠር በፊት ፈጠረኝ ይላል አይደለ? ፈጠረን ጊዜ መቅድመ ተግባሩ ይላል አይደለ? ይላል አይደለ? አዎ። እሺ ዓለም ሳይፈጠር በፊት ሰራኝ ይላል። ማን ነው የሰራው? ፈጣሪ ነው። ማንን ነው የሰራው? ከሁሉ አስቀድሞ ፈጠረኝ ይላል እኮ። አይ እሱ ያው በዋናነት የተነገረው ለኢየሱስ ክርስቶስ ነው፣ ለቃል ማለት ነው። ኦኬ ጥሩ። ዓለም ሳይፈጠር በፊት ፈጠረኝ የሚለው መቼ ነው የሚፈጠረው? በኋላ ላይ ለሚፈጠረው ነው ወይስ ቀደም ብሎ ዓለም ሳይፈጠር በፊት ተፈጥሮ ነበረ? በቃ ፀሐይ ጨረቃ ሳትፈጠር ምድርም ሳትፈጠር የነበረ ተፈጥሮ ነበር ያኔ። ኢየሱስ ተፈጥሮ ነው። ተፈጥሯል ኢየሱስ ያኔ በቃልነት እኮ በቃልነት ተፈጥሯል ኢየሱስ። አምላክ ነው፣ ከአምላክ ነው። ኖ አይደለም፣ ቃል ስጋ ሳይለብስ ተፈጥሯል ወይ ነው? ስጋ ሳይለብስ ያኔ ተፈጥሯል ወይ ነው የምልህ። እምቅድመ ዓለም ተፈጥሯል ወይስ አልተፈጠረም? ሲጀምር ተፈጠረ አንለውም። ፈጣሪ ስለሆነ ፈጠረኒ እግዚእ መቅድመ ተግባሩ ይላል እኮ። እግዚአብሔር ፈጠረኝ ይላል። ወለደኝ፣ ፈጠረኝ ብለው ወለደኝ ብለው ፈጠረኒ ነው የሚለው እዚህ ጋር፣ ወለደኒ አይደለም የሚለው፣ ፈጠረኒ ነው የሚለው። ፈጠረኒ እኮ ግዕዝ ነው፣ ወደ አማርኛ ሲቀየር ማለት ነው። ወለደኝማ ወለደኒ ነው የሚለው 26 ላይ ያለ እዛው ላይ። ይሄ ያልኩ ምንድነው? ፈጠረኒ እግዚእ መቅድመ ተግባሩ ይላል። ጌታ ፈጠረኝ ይላል። ጌታ ፈጠረኝ ሲል መቼ ነው የፈጠረው ኢየሱስን? ጌታ እምቅድመ ዓለም ያለና እምቅድመ ዓለም ፈጥሮታል። አዎ አብረው ናቸው ያሉ ምንም ያለ መለያየት። እሺ ከሁሉ መንፈስ ቅዱስ ቀላያት ገና ሳይኖሩ ሾመኝ ይላል። ማን ነው የሾመው? ይሄ እኮ አሁን ለእኛ እንዲገባን የተነገረ ነው እንጂ እኮ ሾመኝ ይላል። ምክንያቱም ቸርች ፋዘርስ የሚረዱት ይሄን ጥቅስ ፈጠረኝ፣ ወለደኝ፣ ሾመኝ የሚለው ድንግል ማርያም ማህፀኑ ስለሆነው ነው ብለው ነው የሚያስቡት። አንተ ግን እምቅድመ ዓለም ተፈጥሯል አልከኝ። አንድ የጆባ ዊትነስ ትምህርት ውስጥ ገባ። ሁለት ደግሞ ተሾሟል። መለኮትን እምቅድመ ዓለም ሾሞታል ብለህ ታስባለህ? እዚህ ላይ እኮ ሿሚና ተሿሚ የላቸውም አለ እንጂ ሾመኝ የሌለ እንደ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 23 እስከ 24 ድረስ ስትመለከተው ግብራቸውን እንዴት ይሾማል? አንደኛው ግብርም ቢሆንም እምቅድመ ዓለም እንትን ውስጥ ኦንቶሎጂካል ትሪኒቲ ውስጥ ዲፈረንስ አለ እንዴ? በእንትን ላይ ሮል ላይ ግብራቸው በአምላካዊ ግብር አይለያዩም። ስለዚህ በግብር ውስጥ በውስጣዊ ግብር ውስጥ ሿሚና ተሿሚ አለ እንዴ? በኩነት ውስጥ የለም። እንደዛማ ከሆነ ወደ አርጌንስ ትምህርት ነው የሄድከው። ሰቦርዲኔሽን ተቀበላለህ ማለት ነው። ሿሚና ተሿሚ የለም። ሿሚና ተሿሚ ከሌለ
ከተራሮች ከኮረብቶች በፊት እኔ ተሾምኩኝ ይላል። ተሾሟል ወይስ አልተሾመም? እኮ ነበረ ሲጀመር ተሾሟል ወይስ አልተሾመም ነው ጥያቄው። ማን ነው ሿሚው? ሿሚው ማን ነው? ሾመኝ ይላል አዛጋ እኮ ሿሚው ማን ነው? እሺ አብ ነው የሚሾመው ወልድን አብ ነው። እኔ አብ ነው የሚል አብ ነው የሚመሻል። አሳየኝ ሲመጣ። ኦኬ ስለ ማን ነው ሾመው? እሺ ንገረኝ። ከሌ ብለሽ ሾመው ንገረኝ። የሾመው አብ እንደሆነ ሿሚው አብ እንደሆነ ዕብራውያን እንትን አለ እንደ ሾመው ይናገራል። እኔ አባቴ እንደሾመኝ ይላል ኢየሱስ ራሱ ሉቃስ ላይ እኔ አባቴ እንደሾመኝ ይላል። ዕብራውያን 2:6 ላይ ደግሞ በእጆች ስራ ላይ ሾምኮ ይላል። አብ ነው የሾመው ይላል። አንተ ማን ነው የሾመው ትላለህ? በሐዲስ ኪዳን ስጋ ስለለበሰ በእጆች ስራ ላይ ሾምኮ ሲለው ስጋ ስለለበሰ እኔ ከአብ አንሳለሁ ብሎ ተናግሯል። ከአብ አንሳለሁ ማለት ስጋን ስለተወ። ስለዚህ የሾመው ከአብ ውጭ ሌላ አለ የምታውቀው? የሾመው እዛ ላይ መጽሐፈ ከተራሮች ከኮረብቶች በፊት እኔ ተሾምኩኝ ሲል የሾመው ሌላ አለ ከአብ ውጭ? እኔ ተሾምኩኝ የራሱን ሾሙ ከሆነስ ተሾምኩ የሚለውን ቤተክርስቲያን አንድምታው ላይ አብ ነው የሾመው ብሎ ነው ያስቀመጡት። አንተ ራሱን ሾመው ነው ትላለህ እኮ። በመጠባበቅ ነው። አብ ወልድ መንፈስ ቅዱስ የማይለያዩ ናቸው። ገባኝ። ግን አብ ነው ማን ነው የሾመው? ወልድን የሾመው ማን ነው? አብ ሾመ ወልድ ተሾመ ቢባል ስለዚህ አየህ ተራራ ኮረብታ በፊት እኔ ተሾምኩኝ የሚለው እምቅድመ ዓለም መሾም መሿሿም መወለድ መፈጠር የሚባል ነገር የለም። ድህረ ዓለም ላይ በልበ አምላክ ውስጥ ወደፊት የሚያደርገውን ነገር እምቅድመ ዓለም በሐሳብ ደረጃ ስላለ ልክ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከማዕፀን ወለድኩ ብሎ ሲናገር የማርያም ማዕፀን እምቅድመ ዓለም አልነበረም፣ ከአጥቢያ ኮከብ አስቀድሞ ነው የሚለው። ከአጥቢያ ኮከብ አስቀድሞ የድንግል ማርያም ማዕፀንም ኢየሱስም አልነበሩም። በኋላ ላይ ለሚሆኑት ነገር እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር በፊት በመለኮታዊ ዕቅድ ውስጥ ወልድን ከማርያም እንደሚፈጥረው እንደሚወልደው እንደሚሾመው አመላካሽ ነው። ከዛ አንጻር እንጂ እምቅድመ ዓለም አምላክ የወለደው ልጅ የለውም። እሺ ከአጥቢያ ኮከብ በፊት ወለድሁ ሲል ከምን ወለድኩ ይላል? ዓለማት ከመፈጠር በፊት መኖሩን ያሳያል ማለት ነው። ከምን ወለድኩ ይላል? እዛ ጋር እምከርሰ ይላል አይደል? ከማዕፀን ይላል። ከርስ እኮ የሥላሴ እኮ ከርስ አላችሁ እኮ ይባላል። አይ ከርስ የሚለው እዛ ጋር የተቀመጠው ነገር አውግስቲኖስም ሲያስቀምጥ እንዳለ ቸርች ፋዘር ሲያስቀመጡት ማዕፀን የተባለው የማርያም ማዕፀን ነው ይላል። መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ ከናቴ ሆድ ጀምረ አንተ አምላኬ ነህ፣ ከናቴ ሆድ ጀምረ ነው የሚለው። ከናቴ ማዕፀን ጀምሮ በአንተ ተደገፍኩኝ አለ። ከናቴ ሆድ ከናቴ ማዕፀን እናቴ የሚለው ማንን ነው? አይደለም ኢየሱስ ነው የሚለው። ያንን ዳዊት ነው የተናገረው። አይ እጆቼና እግሮቼን ቸነከሩኝ የሚለው ዳዊት ነው ወይስ ኢየሱስ ነው? እሱ ለኢየሱስ የተነገረ ነው። ስለዚህ እዛ ላይ የሚያወራው አምላኬ አምላኬ ብለህ ሙሉ አውዱ የሚናገረው ይሄ የሚያወራው ለኢየሱስ ነው ብለው ነው ቸርች ፋዘርስ ያስቀመጡት። አንተ ግን ምን አልክ? ዳዊት ነው አልክ። ከናቴ ሆድ ጨምሮ አንተ አምላኬ ነህ አለ። ሆድ የሚለው ማዕፀን የሚለው መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለውን አውግስቲኖስ ሲናገር የሚለኑ ደግሞ ማን ነው? ጥራልኝ። የሚለኑ ማን ነው? ሳውሪዮስ አይደለም። አምብሮስ የሚለኑ አምብሮስ፣ የሂፖፖ አውግስጢኖስ የመሳሰሉ ሲያስቀምጡ ማዕፀን የተባለው ድንግል ማርያም ማዕፀን ውስጥ ያለውን ፕሮሰስ ለማካሄድ ነው ብሎ ነው ያስቀመጡት። አንተ ግን አብ ማዕፀን አለው ብለህ በጣም አደገኛ ቃል ነው የተናገርከው። የአብ ማዕፀን አለው ማለት እኮ ሜታፎሪክ ነው እንዴ? ሜታፎሪካልም ቢሆን አብ ማዕፀን አለው የሚል ሜታፎሪካሊ አለ ባይብል ላይ። መለኮት ማዕፀን የለውም። ለመለኮት ማዕፀን አላችሁ ተብሎ አይነገርም። ማዕፀን የሚለው እዛ ጋር የተቀመጠው በሁሉም ያለ ነው። አዎ እዛ ጋር የተቀመጠው ማዕፀን የተባለው የማርያም ነው ወይስ የአብ ነው? እዛ ጋር የተባለው አይ እኔ እዛ ጋር ያለው ለመጀመሪያ የተናገረው አብን ነው። በቃ በመለኮት አብ ማዕፀን አለው። ላኢላሃ ኢለላህ ሎቱ ስብሐት ማለት ሱብሃን አላህ ማለት ነው በእኛ። ሎቱ ስብሐት ማለት በግዕዝ ነው። ላኢላሃ ኢለላህ አለው። አብ ማዕፀን አለው። እኔ ልተወው ነው በጣም በእኛ በኢስላም በጣም አምላክን ወለደም ብላችሁ ሰማይና ምድር የሚንቀጠቀጥበት ነገር ነው። ሰማይና ምድር ሼክ የሚያደርጉበት ነገር ነው። አምላክ ወለደ ቢለው ለእኛ ለሙስሊሞች በቁርአኑ የተነገረን። አሁን አምላክ ማዕፀን አለው? ላቁም እዚህ ጋር አለው በለኝና ላቁም። አምላክ ማዕፀን የለውም። በአምላክነቱ እኛ ጋር አምላክ መዝሙረ ዳዊት ምዕራፍ 110
ቁጥር 3 ላይ ያለው ማዕፀን የተባለው ለአብ ነው የሚጠቀመው ብሎ የፈታ ሰው አለ እንዴ? ማዕፀን የሚለውን ወለድኩ እኮ ነው ያለው። ነው ወለድኩ ያለው ከማዕፀን ነው። አወጣሁ ይላል ሌላ ቦታ ላይ ትርጉሙ አወጣሁ በሚል ይመጣል እዛው ላይ። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ተራሮችን ወሏቸዋል አምላክ አይደለም። እንደዛ እኮ ነው። ምን ማለት ነው? ተራሮች ሳይወለዱ እንዳለው ሁሉ እኮ ተራሮች ሳይወለዱ ሲባል ምን ማለት ነው? ተራሮች ተወልደዋል። ቆይ ተራሮች ተወልደዋል ምን ማለት ነው? ስለዚህ ወለድኩ የሚለው ቃል ትርጉሙ ምንድን ነው? አሁን እኮ ለዛ ነው ከማዕፀን ወለድኩ ማለት ከማዕፀን ፈጠርኩ ማለት ነው ትርጉሙ አይደል እንዴ? አዎ። ስለዚህ ከማርያም ማዕፀን እንደፈጠረው የሚያሳይ ነገር ነው እንጂ ከእናቴ ማዕፀን ከማዕፀን የሰራኝ ይላል። ማን ነው ባዩ ከማዕፀን የሰራኝ የሚለው? ከማዕፀን የሰራኝ እያለ የሚያወራው ማን ነው? ዳዊት ነው። ዘጋይ አይደለም፣ ዳዊት ነው። ኢሳይያስ 49 ቁጥር 9 ላይ ከማዕፀን እየሰራኝ እግዚአብሔር እኔን እንዲህ ያለኝ አለ፣ እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድና ብርሃን ትሆን ዘንድ ልክ ያለው ይላል። ለማን ነው እስከ ምድር ዳርቻ ድረስ ብርሃንና መድኃኒት የሆነው? ለጊዜው ለዳዊት ቢነገርም ዳዊት አይደለም የሚያወራው፣ ኢሳይያስ ላይ ነው ያለው። ዳዊት ላይ አይደለም ያለው ጥቅሱ። ኢሳይያስ ምዕራፍ 49 ቁጥር 5 እና 6 ላይ ከማዕፀን የሰራኝ እግዚአብሔር እኔን እንዲህ ያለኝ አለ። ምን አለው እግዚአብሔር? ያንን ከማዕፀን የተሰራውን እስከ ምድር ዳርቻ ድረስ ለአሕዛብ ብርሃንና መድኃኒት አድርጌአለሁ አለው። ማንን ነው እስከ ምድር ዳርቻ ድረስ መድኃኒትና ብርሃን ያደረገው? ማንን ነው? ኢየሱስ ክርስቶስን። ኢየሱስ ክርስቶስን ከሆነ ኢየሱስ ክርስቶስ ደግሞ ከማዕፀን የሰራኝ አለ። ማን ነው ከማዕፀን የሰራው? እኮ እዚህ ጋር የተገለጸው ከማዕፀን አይደለም ነው የምልህ። ከማዕፀን የሰራኝ አለ። የሰራኝ ነው እኮ የሚለው ከማዕፀን የሰራኝ የሚለው ለመለኮት ሲናገር ውስን የሆነ ማህፀን አይደለም። ከማዕፀን የሰራኝ የሚለው ኢሳይያስ 49:5 ላይ ያለው ማዕፀን የሚለው ሃይማኖተ አበው ላይ የማዕፀን ነው ብሎ ነው ያስቀመጡት። ትርጉሙ ከሆነ የእመቤታችን ነው የማርያም ነው። ታዲያ እንደዛ ነው። ስለዚህ መዝሙረ ዳዊት ላይ ምዕራፍ 110 ቁጥር 3 ላይ ያለው ከማዕፀን የወለድኩ ሲለው ከማዕፀን ሰራሁ ማለት ነው ትርጉሙ። ምክንያቱም መወለድ የሚባለው ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው፣ ረቂቅና ምጡቅ ነው። መለኮት አይዳስስም፣ አይጨበጥም፣ የሚባዛም ነገር አይደለም። ወለድኩ ማለት ትርጉሙ ዛሬ ወለድኩ ሲል ከአጥቢያ ኮከብ አስቀድሞ ወለድኩ ሲል ፈጠርኩ ማለት እንጂ ቃል በቃል የሚወልድም ነገር አይደለም። ፈጣሪ የሚባዛም ነገር አይደለም። ስለዚህ አምላክ የወለደውና የፈጠረው ሰው ነው ድንግል ማርያም ማጸኑት እንጂ አምላክ አምላክን ከወለደ ሌላ ነገር ነው ማለት። አምላክ አምላክን ወልደዋል ብለህ ታምናለህ? ከኮከብ አጥቢያ በፊት ወለድኩ ማለት ታዲያ አምላክ ዘማምላክ ኦኬ፣ አምላክ አምላክን ወልደዋል ብለህ ታምናለህ? ስሙ እንግዲህ አምላክ አምላክን ወልደዋል። አዎ የእግዚአብሔር ልጅ እግዚአብሔር እንላለን። ገባኝ። አምላክ አምላክን ወልደዋል ወይ? አምላክ ዘማምላክ ባህሪ ዘምባህሪ አዎ እንላለን። ስለዚህ ከአምላክ የተገኘው አምላክ ነው ወይስ አካል ነው የተገኘው? አካል ነው የተገኘው ወይስ ባህሪ ነው የተገኘው? የተወለደው ባህሪ ነው ማለት ስጋን የተዋሃደ ባህሪው ነው የተወለደው። ቆይ ባህሪ ነው ከአምላክ ነው የተጠየቀው። ምቅድመ ዓለም ሲወልደው አምላክ አምላክን ነው የወለደው። ምቅድመ ዓለም አዎ አምላክ ነው። ምኑን ነው የወለደው? የአምላክን ባህሪው ነው እኮ ባህሪ ራሱን ነው የወለደው ወይስ ከሌላ ነው የወለደው? ምንድን ነው የወለደው? በግብር ቢለያዩም ግን አንድ ነው። እኮ አምላክ አምላክ ሲገኝ ራሱን ነው አምላክ ራሱን ነው ያስገኘው ወይስ ደግሞ አምላክ ሌላ ነው ያስገኘው? በግብር ነው ወልድ ነው ልጅ ተብሏል። ገባኝ። ምኑን ነው ያስገኘው እኮ ነው የጠየኩ። ምኑን ነው ያስገኘው? አምላክ ነው። አምላክ እኮ አምላክ ምንን አስገኘ? አምላክን ማለት ነው። አምላክ አምላክን አስገኘ። ሲገኝ ምኑ ነው? ባህሪ ነው አካል ነው የተገኘው? ባህሪው። አካልስ? አካልም አለው በልዩ እኮ አካል ተገኝ። ገባኝ። አካልስ ከአምላክ አካል ተገኝቷል። አካል አላቸው ከአካሉ አካል ተገኝቷል ወይ ነው ያልኩ የጠየኩ። ከአካሉ አካል ተገኝቷል። አካል ዘም አካል ባህሪ ዘም ባህሪ ይላል። ከአካል ከባህሪ ባህሪ ተገኘ ይላል። ምን ትላለህ? አምላክ ዘም አምላክ ነው። አምላክ ባህሪ ዘም ባህሪ ይላል። አምላክ ዘም አምላክ አይ ጸሎት ሃይማኖት አካል ዘም አምላክ አካል ከአካል አይልም ይላል። ሃይማኖት አበው ይላል። አካል ዘም አካል አጠይቅ አካል ዘም አካል ባህሪ ዘም ባህሪ ተወለደ ይላል። ምቅድመ ዓለም አምላክ ዘም አምላክ ነው። አምላክ ዘም አምላክ ሃይማኖት አበው ላይ ነው። ብርሃን ዘምብርሃን አምላክ ዘማምላክ ዘባማን ዘተወልደ ወአኮ ዘተገብረ የሚለው ሃይማኖት ማን ነው? የሃይማኖት ጸሎት ላይ ማለት ነው። አዎ እኔ ጠየቅኩ ያለሁት ሃይማኖት አቦ ላይ አምላክ ዘማምላክ ማን ነው? ባህሪ ዘምባህሪ አካል ዘማካል ይላል። ከአካል አካል ተገኘ ይላል አይደል?
እርግጠኛ አይደለሁም። ከአካል አካል መገኘት ግብርን ነው ወይስ ባህሪን ነው የሚያመለክተው? ግብርን ነው የሚያሳየው እዚህ ጋር። ስለዚህ ግብርን የሚያገኝ ከሆነ አምላክ ነው የተገኘው ወይስ አካል ነው የተገኘው? አምላክ ነው እኮ። አካል ነው ወይ የተገኘው? አካል ነው ወይስ ባህሪ ነው የተገኘው? እኮ አካል ያለው አምላክ ማለት ነው። ወይም ባህሪ ተገኝቷል እኮ። ባህሪ ነው ወይስ ግብር ነው? በግብር ውስጥ ያለው ነገር ምንድን ነው? የሥላሴ በባህሪ ናቸው ሲጀምር፣ በባህሪ ነው ያላቸው። እሺ እንግዲህ መልካም የመወዛገብ ጊዜ። አብዱልከሪም አለ። ሰላም አለይኩም። አሜን። አመሰግናለሁ። እውነት ለመናገር አመሰግናለሁ በጣም ኡስታዝ። ግን የባህሪ ልጅ ነው የሚለው ነገር ባይብል ላይ የለም። ግን እንደው በሐሳብ ደረጃ እንኳን ከሄድክ አልመለስክልኝም ጥያቄ። ግን ደግሞ የባህሪ ልጅ አይደለም የሚልም ደግሞ የለም መጽሐፍ ቅዱስ ላይ። የጸጋ ልጅ መሆኑን በደንብ በስነ ስርዓት ቅድም አሳምኛለሁ። አንድ ያዘልኝ። ሁለተኛ የጸጋ ልጅ ብለኛል፣ ቅድም ብለኛል። ዘር የሚለውን የጸጋ ነው ብለህ አምነህልኛል። ስለዚህ እግዚአብሔር ሁለት ልጅ የለውም። አንድ የጸጋ አንድ የባህሪ ልጅ የሚባል ሁለት ልጅ የለውም። እንደዛ ከሆነ ወደ ንስጥሮስ ልትሄድ ነው። ቅድም አምነሃል። አሁን ወደ ንስጥሮስ ደግሞ ሄዳል ራሱ። አንዴ ደግሞ ወደ አውጣኬ ትሄዳለህ። አንድ እንደዛ እያልክ ነው። በስጋው ፍጡር ነው ወልድ። ግን አልመለስክልኝም። አምላክ ሲያስገኝ ራሱን ነው ያስገኘው ወይስ ሌላ ነው ያስገኘው? ከራሱ ሲገኝ ሲወልድ ምኑን ነው የወለደው እኮ? ምኑን ነው የወለደው ስንል የአብ ግብሩ መውለድ ነው፣ የወልድ ግብሩ መወለድ ስለሆነ እኮ። መወለድ ማለት ምን ማለት ትርጉሙ? ከአብ የተገኘ ማለት ነው። ኦኬ። መንፈስ ቅዱስ ከአብ ተገኝቶ የለ ወለደው እኮ ተወልዷል እኮ። መጽረስ ማለት መውጣት ማለት አይደል? መውጣት ማለት አይደል? ትርጉሙ መውጣት ነው። ወልድ ሳልወጣም መውለድና መውጣት ይለያል።